አስገራሚና አስደናቂ ታሪኮችን ከአና ፌሪ ቴልስ። በዛሬው ታሪካችን ስለ እናት የተከፈለ መስዋዕትነትን የምናይ ይሆናል። ክፋትን ሳያስቡ መልካምን ነገር በማለምና በማሰብ መስራት መጨረሻው ለጥሩና በሰዎች ለመወደድ ይባስ ብሎም ቤተሰብንና ፈጣሪን ወደ ማስደሰት ይሄዳል። ይህን የመሰለ ድንቅ ታሪክ ከአና ፌሪ ቴልስ። እነሆ ወደ ታሪካችን እንግባ። በቀደምት ዘመን አንድ ጆን የሚባል ግለሰብ በዚች ትንሽዬ መንደር ውስጥ ይኖር ነበር። ይህም ጆን የተባለው ግለሰብ እናቱ ታማበት አለች። እሱም እንጨቶችን በመስራት የሚተዳደር ቅርጻ ቅርጾችን በማውጣት የሚተዳደር ግለሰብ ነው። ይህም ጆን መልካምና ደግ የሆነ ፍጡር ነው። ለሰዎች ጥሩ ነገርን ነው የሚያስበው፣ ክፋት አያስብም። ይባስ ብሎም በእናቱ ዘንድ የተወደደ ነው። በሚሰራው ስራም በሙያዎቹም የተለያዩ ከእንጨት የሚሰሩ ነገሮችን ይሰራል። እንደ ወንበር፣ ጠረጴዛ፣ ሳጥን የመሳሰሉ አስደናቂ የእጅ ተፈጥሮ ስራዎችን ይሰራል። ልክ እንደሱ እናቱም ደግነት። ሆኖም ግን በጠና ታማ አልጋ ላይ ከከረመች ሰንበትበት ብሏል። ጆንም ከስራው ጎን ለጎን እናቱን መንከባከብ ተያይዞታል፣ አንዲትም ቀን ቢሆን ሳይታክት። እናም የሆነ ቀን ቃል ይገባላታል እናቱን እንደሚንከባከባት። እሱም ከዚህ ስራ በተለየ መልኩ ጥሩ ስራን ይዞ ትልቅ ደረጃ እንደሚደርስ ይነግራታል። የሆነ ሆኖ ቀናቶች ካለፉም ወዲህ አንድ መንገደኛ ሰው በሩን ያንኳኳበታል። ልክ እንደተረኩላችሁ ጆን ጥሩ ሰው ስለነበር ይህን እንግዳ ያለምንም ብስጭትና መነጫነጭ አላውቅም ሂድ ከዚህ ሳይል ከፍቶ ይቀበለዋል። ካለውም ምግብ የተወሰነን ቆርሶ ለማካፈል ይወዳል። ይህ ሽማግሌው መንገደኛም የጆንን እንግዳ መቀበል በመውደድ የቀረበለትን ምግብ አጣጥሞ ተመገበው። የቀረበለትን ምግብ ከበላ ወዲህ ይህ መንገደኛ ሽማግሌ ቀላል ሰው አልነበረም። የጆንን ደግነት ስላየው በውስጡ ለጆን ጥሩ ነገር እንደሚያደርግለት ለራሱ ቃል ገባ። ወዲያውም ያን ያቀደለትን ጥሩ ነገር ለጆን ለመስጠት ወሰነ። ወስኖም እንደጨረሰ ወዲያውኑ ጆንን በመጥራት አንድን ራቅና ለመረዳት ረቂቅ የሆነን ወረቀት ይሰጠዋል። ይህም ወረቀት በውስጡ የአንዲትን አስማተኛና አስደናቂ በራሪ መርከብ ስዕልን የያዘ ነው። ጆንም በጉዳዩ ተደናግጧል፣ ምክንያቱም እንዲህ ያለ ነገር አይቶ አያውቅምና። ይህ አስደናቂ ሽማግሌም ሰውዬ ለጆን በራሪውን መርከብ የሚሰራበትን እያንዳንዱን ማቴሪያል ወይንም እቃዎች ያስረዳዋል። ግን ከአደራ ጋር ነው የሰጠው። ይህን መርከብ ሲሰራ ለሰዎች መልካም ነገር እንዲውልለት ብቻና ብቻ ነው። ሌላ ለግል ጥቅም እንዲያውል አይፈቅድለትም። ለሰዎች መልካም ነገር ለማድረግ ነው ይህንን መርከብ እንዲሰራ ይፈቀደለት። አለበለዚያ መርከቢቷ በራሷ እምቢ ትላለችና። ነገር ግን ለሰዎች ደግ ነገርን ለማድረግ ከሆነ መርከቢቷ ትሰራለች። መርከቢቷም እንደተረኩት ድንቅና በአፈጣጠሯ ለየት ያለች ናት። ክንፍ ያላት ናት። የሆነ ሆኖ እንግዳው ከሄደ ወዲህ ጆን ምን እንደሚሰራ ግራ ገብቶታል። ምክንያቱም መርከቢቷ የምትሰራው ድንቅና ታይታ ከማትታወቅ የዛፍ አይነት ነው። ለእናቱም ይሰናበታታል። ምክንያቱም ይህንን አስደናቂ የበራሪ መርከብን ለመስራት ፍለጋ መውጣት እንዳለበት ለእናቱ አበክሮ ይነግራታል። እናቱም በሐዘን ትሰናበተዋለች። ይህ ጀግናው ጆን ምንም ሳይፈራ ሌሊቱን በመጓዝ ያድራል። በጨለማ መጓዝ ከባድ ነውና ጆን ግን ምንም ሳይፈራ ለዓላማው ቆሞ ጠንክሮ መፈለግ ጀመረ። አንድ አዳኝን ያገኛል። ይህም አዳኝ
መንገዱ አስፈሪና ጨለማ እንደሆነ ለብቻው ችሎ እንደማይጓዝ ቢነግረውም ጆን ግን ለእናቱ ያለው ፍቅር እንዲሁም መልካም የመስራት ፍቅር ስለነበረው ሽማግሌውን ሳይሰማው ትቶ ጉዞ ይጀምራል። ሌሊቱን መጓዝ ጀምሯል። ከረጅም ድካም በኋላ አንድ በበረዶ የተጋገረ የበረዶ ክምር ወዳለበት ትልቅ ተራራ ይደርሳል። እዛ ተራራ ውስጥ የሆነች ነገር እንዳለ ገብቶታል። ስለዚህ ተራራውን ገብቶ መፈለግ ይጀምራል። ሳይሰለች ብርድና ቅዝቃዜ ሳይል ተራራውን በጥፍሩና በእጁ በመቧጠጥ ወደ ላይ መውጣት ይጀምራል። በስተመጨረሻም የዋሻውን መግቢያ በር ያገኘዋል። ጥቅጥቅ ያለ ጨለማ ነው። መግባትም ፈርቷል። ነገር ግን ዓላማውን ማሳካት ስለሚፈልግ ጆን ያለምንም ፍርሃት ወደ ውስጥ ለመግባት ወሰነ። በድፍረት እንደገባም አንድ ግዙፍ ዳይኖሰር በወርቅ ክምር ላይ ተኝቶ ያገኘዋል። በጣም ያስፈራል። ነገር ግን ጆን ደፋርና ለዓላማው የቆመ ጎበዝ ስለነበር ወደ ውስጥ ለማለፍ ይፈልጋል። ትንሽ ጠጋም እንዳለ የሚፈልገው የዛፍ አይነት ከተራራው ጫፍ ላይ እንዳለ ይመለከታል። አሁንም ቢሆን ጆን ወደ ኋላ አላለም። መጠጋትን ይጀምራል። አሁንም ቢሆን መጠጋትን ይጀምራል። ትንሽ ጠጋ እያለ ወደ አስደናቂዋና ተአምረኛዋ ዛፍ ጠጋ ብሎ ይደርሳል። ከዛም ከዛፏ ላይ የተወሰነን ቅርንጫፍ ለመቁረጥ መጋዙን አውጥቶ መገዝገዝ ይጀምራል። ይሄኔ ነው የመጋዙና የእንጨቱን በሚቆርጥበት ሰዓት የሚያሰማው ድምፅ ግዙፉን ዳይኖሰር ይቀሰቅሰዋል ከእንቅልፉ። ወዲያውም ዳይኖሰሩ እሳትን መጥፋት ይጀምራል። ጎበዙ ጆንም የቆረጠውን የዛፍን ቅርንጫፍ በመያዝ በድፍረት ከዋሻው ማምለጥና መሮጥን ተያያዘው። ጥቂትንም እንደሮጠ የዋሻውን መውጫ በር ስላገኘው ሮጦ ያመልጠዋል። ዳይኖሰሩም ከኋላው መከታተልን አላቆመም። ጆንም በድፍረትና በወኔ መሮጥን ይዞታል። በእጁ የያዘውን ሳይለቅ ወደ አንድ ወራጅ ወንዝ ዘሎ ይገባል። ቆርጦ የያዘውን የአስደናቂ የዛፍን ቅርንጫፍ ሳይለቀው በደስታ ከወንዙ ዋኝቶ ይወጣል። የሆነ ሆኖ ወንዙን ቃኝቶ ከወጣ በኋላ ወደ አካባቢው ጉዞን ይጀምራል። ከአድካሚ ጉዞን በኋላ አካባቢው ይደርሳል። እናቱ ደጅ ላይ የጠበቀችው ነበር። እናቱን በሰላም ስላገኘ ደስ ብሎት ያቅፋታል። እናቱም እሱ በሰላም በመመለሱ እሷም እጅጉን ደስ ብሏታል። ጆንም የተፈጠረውን ነገር አንድ በአንድ ይነግራታል። ከነገራትም ወዲህ ሰዓት ማጥፋት አልፈለገምና ወዲያው ባገኘው ተአምራዊ የዛፍ ቅርንጫፍ አስገራሚዋና ድንቅ የሆነችዋን በራሪ መርከብ ለመስራት እቅድ መንደፍ ይጀምራል። ለእቅዱም እንዲረዳው ሽማግሌ ሰው የሰጠውን የመርከቢቷን አሰራር ካርታ በመመልከት መመሰጥ መጠበብ ይጀምራል። ወዲያውም በሙያው ከዛ ከሩቅ መንደር ያመጣትን የዛፍ ቅርንጫፍ በመፈልፈል መርከቢቷን ለመስራት ጉዞ ይጀምራል። ከአድካሚ ልፋት በኋላም በስተመጨረሻ ይሳካለትና በራሪዋን መርከብ ሰርቶ ይጨርሳል። በጣም ደስ ይለዋል። ሰርቶም ካጠናቀቀ በኋላ ጆን ቀጣይ ስራውን ማሰብ ይጀምራል። አስተውሉ፣ የዚህች መርከብ ዋና ዓላማና አገልግሎት ለሰዎች መልካም እና ደግ የሆኑ ስራዎችን ለመስራት ነው። ለምሳሌ ድሃዎችን ለማብላት፣ ምስኪኖችን ከቦታ ቦታ ለማወዛወዝ ወይንም ለማዘዋወር ነው
ስለዚህ ጆን ይህንን ስራ ለመስራት ቆርጦ ይነሳል። ይህንን ስራ በሚሰራበት ጊዜ እናቱ ከበሽታዋ ሙሉ ለሙሉ እንደምትፈወስ እርግጠኛ ነበረ። ስለዚህም ወዲያው ወደ ስራ ይጀምራል። ትንሽም እቺን ተንቀሳቃሽ ጀልባ ማንቀሳቀስ በሚጀምርበት ጊዜ መብረር፣ ክንፍ ማውጣት፣ ብርሃንን ፈንጥቃ ወደ ሰማይ መብረርን ተያይዘዋለች። በዚህም ስራው በጣም ደስ ይለዋል። እች ተንቀሳቃሽ በራሪ መርከብ በሰማይ ላይ መንቀሳቀስን ትጀምራለች። ያለምንም መታከት ይህች በራሪ መርከብ በሰማይ ላይ አንዳንዴም በባህር ላይ ልክ እንደ ጀልባ መዋኘት ትጀምራለች። አንዳንዴም ደግሞ በበረሃ ላይ መንቀሳቀስ ትጀምራለች። ጆን ከዚህ አህጉር አቋራጭ ጉዞ በኋላ ወደ አንድ መንደርና ወደ ንጉሱ መንደር መግባትን ስለወደደ ጉዞ ይጀምራል። የአካባቢው ማህበረሰቦች በዚህ አስደናቂ መርከብ ይገረሙ ጀመር። ምክንያቱም ክንፍ አላት፣ ትበራለች፣ መርከብ ናት፣ በውሃ ላይ ትንቀሳቀሳለች። አረ ምን አይታችሁ፣ ጎማም አላት፣ በምድር ላይ ትራመዳለች ወይንም እንደ መኪና ትሽከረከራለች። በዚህ ሰዓት ነበር ወደ ንጉሱ ቤተ መንግስት ያለምንም ፍርሃት ጆን ሰተት ብሎ መግባት የቻለው። ታዲያ ይሄኔ ነው ጆን ወደ ቤተ መንግስቱ የገባው። በረንዳ ላይም እንደቆመ ንጉሱን እንዲገባ ፈቃድ ይጠይቃል። ንጉሱም ራሱ በአይኑ በመመልከት በደስታ ወደ ውስጥ ይጋብዘዋል። ወደ ውስጥ ከጋበዘም ወዲህ ጆንና ንጉሱ ረጅም ማውራትን ያወራሉ። ንጉሱ በዚህች ጀልባ ስለተደነቀ ለጆን የሚፈልገውን ነገር እንደሚሰጠው እና በቅያሪው ጆን ይህችን ጀልባ ለመልካም ነገር እንዲያውሉባት ጆንን ይጠይቀዋል። ጆንም ትንሽ አሰብ ካደረገ ወዲህ በጉዳዩ ይስማማል። ለእናቱ ጥሩ የሆነ ሐኪም እንዲሰጠው ለንጉሱ ይነግረዋል። በቅያሪው ራሱ ጆን ይህችን መርከብ እየሾፈረ መልካም ነገር እንደሚያውልባት ሲነግረው ንጉሱ በጣም ይደነቃል በውሳኔው። ወዲያውም ንግስናን ለጆን ይሰጠዋል። ጆንም እውነተኛ የንጉሱ ታዛዥ አሽከር በመሆኑ ደስ ይለዋል። ወዲያውም ወደ እናቱ ይሄዳል። እናቱም በውሳኔው እጅግ ትደሰታለች። ምክንያቱም ጆን ጥሩ ሰውና ንግስና ያለው ሰው ሆኗል። ተያይዞም እናቱ ጎበዝ የሆኑ ሐኪሞች ስላከሟት ጤናዋ ተመልሶ በእግር መራመድ ጀምራለች። ንጉሱና ጆንም በመስማማት የተለያዩ መልካም ስራዎችን ለመስራት ስለተስማሙ ጆን ራሱ ይህችን መርከብ በመሾፈር የተለያዩ መልካም ነገሮችን ወደ ተለያዩ የዓለም ማህበረሰቦች ለማከፋፈል ጉዞ ይጀምራል። እንዳልኳችሁ መርከቧ መብረር ትችላለች። እየበረረችም የተለያዩ አህጉራትን ማቋረጥ ጀመረች። ምስኪን ማህበረሰቦች ጋር ትደርሳለች። ጆንም በፍትህ ያለምንም ምቀኝነትና ማጓደል ለሁሉም የማህበረሰብ ክፍሎች በስነ ስርዓት ምግቦችን ማከፋፈል ጀመረ። ይህኔ ነው በቤተ መንግስቱ ያሉ አንዳንድ ምቀኛና ተንኮለኛ ሰዎች በጆን ተግባር ስለተናደዱ መርከቢቷን ለማጥፋት ለመሰወር ይፈልጋሉ። ይህንን ተንኮላቸውን በሌሊት ከሸረቡ ወዲህ ጀልባዋን ለመዝረፍና ለመውሰድ ሲሞክሩ ያልታሰበ ነገር ይፈጠራል። ምክንያቱም ጀልባዋ እጅግ አደገኛና ኃይለኛ ጀልባ ናት። እንዲሁ በዘፈቀድ የተሰራች አይደለችም። ራሷን መጠበቅ ትችላለች። ያኔ ነው ሊዘርፏት በሚሞክሩበት ሰዓት ብርሃንን ታመንጥቃለች። በዚህ ሰዓት ነበረ የቤተ መንግስቱ ጠባቂዎች ሌባ እንዳለ በመረዳት ወዲያውኑ እነዛን ምቀኞች በቁጥጥር ስር ያውሏቸዋል። በቁጥጥር ስር ከዋሉም በኋላ ወደ ንጉሱ ዘንድ ይቀርባሉ። ንጉሱም ጥሩ የሆነ ፍርድ ይፈርድባቸውና ወደ እስር ቤት ይልካቸዋል።
ምክንያቱም ሌብነት መጥፎ ነውና። ታሪኩ እንዲህ እያለ ረጅም ዓመታትን ተቆጠሩ። እንደምንመለከተው ጆን አሁን ትልቅ ሽማግሌ ሆኗል። ምክንያቱም ወጣትነቱን ለሰዎች መልካም ነገርን እየዋለ አሳልፏልና። ስለዚህ ጆን አሁን ስራው የተለያዩ ወጣቶችን በመሰብሰብ ጥሩ ነገር እንዲሰሩ፣ ጥሩ አርክቴክተር እንዲሆኑ ይመክራቸው፣ ይዘክራቸው፣ እንዲሁም ያስተምራቸው ጀመር። ምክንያቱም ጆን በወጣትነቱ አርክቴክት ወይንም ደግሞ ቅርጻ ቅርጽ ያወጣ ነበር እንጨቶችን ተጠቅሞ። በዛ ሙያው ነው ይህን አስደናቂ በራሪ መርከብ ሊሰራ የቻለው። ስለዚህ ጆን አሁን ትልቅ ሰው ቢሆንም መልካም ስራን ከመስራት ወደኋላ አላለም። ከዕለታት በአንድ ቀን አንድ ወጣት ጆንን ጠጋ ብሎ እንደ ጆን ጎበዝና ታዋቂ ወጣት እንዲያደርገው ይጠይቀው ጀመር። እንደዚች አይነት መርከቦችን በመስራት ሰዎች ዘንድ ታዋቂ መሆንን እንደሚፈልግ በትህትና ያስረዳዋል። ይህኔ ነው ጆን ይህንን መልካም ወጣት ቀስ ብሎ መምከር ፈለገ። ልክ ወጣቱ ለጆን እንደነገረው ታዋቂና ሰዎች ዘንድ ተወዳጅ መሆን ጥቅም እንደሌለው፣ ነገር ግን በቅያሬው ለሰዎች ምንም ሳይፈልጉ መልካምን ነገር ማድረግ ተጨባጭና ጥሩ እንደሆነ ይነግረዋል። በዚህ ሰዓት ወጣቱ ልጅ ከስህተቱ ይማራል። ምክንያቱም ታዋቂ መሆን ጉዳት አለውና። ወጣቱም ጆን እንደመከረው ለሰዎች መልካም ነገሮችን ማድረግ ጀመረ። በሰዎች ዘንድ መታወቅና መጎረርን ሳይፈልግ ለአካባቢ ማህበረሰብ መልካምና ደግ ተግባራትን መተግበር ጀመረ። በዚህም የተነሳ ሰዎች ወደዱት። ከረጅም ጊዜና ዓመታት በኋላ ጆን ይህችን ተአምረኛ በራሪ መርከቡን በመያዝ ወደ ማህበረሰቡ መጣ። ማህበረሰቡም በጣም ይወደው ነበርና ተቀበሉት። ጆንም የአካባቢውን ማህበረሰብ አንድ በአንድ እየዞረ ማቀፍ፣ ፍቅራቸውን መቀበል፣ እሱም ለነሱ ፍቅሩንና ውዴታውን መስጠት ጀመረ። ልኳችሁም ጆን ደግነቱ ጥግ ነበረና ለማህበረሰቡ ሆስፒታልን ወይንም ደግሞ ሐኪም ቤትን ይገነባላቸዋል። ምክንያቱም እንደሱ እንደ እናቱ ብዙ ታማሚዎች በቤታቸው ታመው እንዳይቀሩ መጥተው በነፃ ሐኪም ቤት ላይ እንዲታከሙ ስላሰበ ለአካባቢው ማህበረሰብ ድንቅና የሚያስገርምን የሆነ ሐኪም ቤት ይገነባላቸዋል። ጆንም አግብቶ ስለነበረ ውብና የሚያስደንቁ ልጆችንም ይወልዳል። አንዳንድ ጊዜ የራሱን ልጅና የአካባቢው ማህበረሰብ ልጆችን በመያዝ ይዝናናል፣ በሰማይ ላይም ይበራል። ጆን ከልጆች ጋር ያለው ቁርኝነት ጥብቅ ስለነበር ሕፃናትም ይወዱታል፣ እሱም ይወዳቸዋል። ልጆቹን እንዳለ በመሰብሰብ የአካባቢውን ማህበረሰብ ጨምሮ ይመክራቸው፣ ይዘክራቸው፣ ጥሩ መሆን እንዳለባቸውና ደግ መሆን እንዳለባቸው፣ ለቤተሰባቸው ታማኝ፣ ቤተሰባቸውን አገልጋይ መሆን እንዳለባቸውም ያስረዳቸዋል። ይገርማል። ጆን ሕፃናትን ብቻ አይደለም ተለቅ ያሉ ወጣቶችንም መምከር ይጀምራል። እነሱንም በእድሜያቸው መልካም ነገሮችን እንዲሰሩና ቀሪ ወጣትነት ዘመናቸውን በመልካም ነገር እንዲያሳልፉ ይገስጻቸዋል። እረ ምን ይሄ ብቻ! ጆን ትልልቅ ሰዎችን አግብተው የወለዱ ባልና ሚስቶችን ራሱ ሳይቀር ሁሉንም ይመክራል። አብሶ ቤተሰብን በመታዘዝ ላይ አጥብቆ ይመክራል። ምን ይሄ ብቻ! ጀግናው ጆን ከሕፃናት ጋር ይበልጥ ቁርኝነቱ ጨምሯል። ሕፃናትን በጣም ነው የሚወደው። ይገርማል። ይህ ድንቁ ጆን ታሪኩ ይህን ይመስላል። ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። እንደ ጆን አይነት ጥሩ ተምሳሌት ያለው ትልቅ ሰው መሆን ሁላችንም እንፈልጋለንና መልካም መሆንን አንርሳ። የዛሬው ታሪካችን እዚህ ላይ ያበቃል።